የአዲስ አበባ ከተማ አስተዳደር ወጣቶች በቴክኖሎጂ የታገዘ የሐሳብ ፈጠራ ባለቤት እንዲሆኑ ለማድረግ በርካታ ተግባራትን አከናውኗል እያከናወነም ይገኛል። ለዚህም ያግዝ ዘንድ ከተማ አስተዳደሩ ከ2015 ዓ.ም ጀምሮ የንግድ ሐሳብ ፈጠራ ውድድር በማካሄድ ለተለያዩ ችግሮች መፍትሄ በመስጠት ለበርካታ ወጣቶች የሥራ ዕድል መፍጠር ችሏል። ሶስተኛው ዙር ብሩህ አዲስ የንግድ ሐሳብ ፈጠራ ውድድርም የሐሳብ ፈጠራ ለብሩህ ነገ በሚል መሪ ቃል ተካሂዷል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃን ጥራር አባይ በሶስተኛው ዙር ብሩህ አዲስ የንግድ ሐሳብ ፈጠራ የፍጻሜ ውድድር ላይ ባደረጉት ንግግር በውድድሩ የቀረቡ ሁሉንም የፈጠራ ሐሳቦች የከተማ አስተዳደሩ በየዘርፉ እንደሚጠቀምባቸው በመናገር አዲስ አበባ ለፈጠራ ስራ ትኩረት ሰጣ እንደምትሰራ ገልጸዋል። ባንዱ ካንዱ ስለሚበልጥ እንጂ ሁሉም የፈጠራ ውጤቶች ጠቃሚ ናቸው። እነዚህን የፈጠራ ውጤቶች ተስፋ ቆርጠን ምንተዋቸው አይነት ሳይሆኑ በዘላቂነት ልንጠቀምባቸው የምንችልበትን የተለያዩ አማራጮችን እንደ ከተማ አስተዳደር ማየት ይኖርብናል ብለን እናስባለን። ኢኖቬሽንንም ኢንኩቤሽንንም የፈጠራ ስራንም እንደዚሁ ከኢሚቴሽንም ስራ ድሮፕ የምናደርገው የለም። ሁሉም ጠቃሚ እስከሆነ ድረስ ልንጠቀምበት ይገባል የሚል አቅጣጫ ተይዞ ነው እየተሰራ ያለው። ከዚህ አኳያ ፈጠራ እና ፍጥነት የሚል ግልጽ የሆነ ሀገራዊ አቅጣጫ አለን። መፍጠን ይፈልጋል። አዲስ አበባ ተወዳዳሪ ብሎም ተመራጭ ለመሆን እየሰራች ካለችው ሰፊ የልማት ስራ በተጨማሪ የሐሳብ ፈጣሪዎችን በማወያየት በማሰልጠን በማወዳደርና በመሸለም ሐሳባቸውን ወደ ተግባር እየቀየርን እንገኛለን ብለዋል አቶ ጃን ጥራር። የአዲስ አበባ ከተማ አስተዳደር ሁሌም ቢሆን ለስራ ፈጠራ የቅድሚያ እንደሚሰጥና ከስራ ፈጣሪዎች ጎን ይቆማልን ብለዋል። ከተማ አስተዳደራችሁ አሁን በያዘችው የለውጥ ጉዞ በኮሪደር ልማት ለአፍሪካ ከተሞች የብልጽግና ተምሳሌት በመሆን ለዓለም ምሳሌ የሆነች ያለች ከተማ በመሆኗ ይህንን የሚደግፍ ፈጠራ ትፈልጋለች። ይህንን የሚደግፍ አቅርቦት ትፈልጋለች። ይህንን ለማድረግ እዚህ የተገኛችሁ ብቻ ሳይሆን በተለያየ መድረክ ይህንን ፕሮግራም ለሚታደሙ ወገኖች የፈጠራ ስራን ማበረታታት፣ ለዚህ ደግሞ ምርትን ወደ ግብይት ማቅረብ፣ ለንግዱም ለኢንዱስትሪውም ጠቃሚ የሆኑ ሐሳቦችንና ተግባራዊ እንቅስቃሴዎችን ማከናወን ይተበቅብናል። ይሄንን ከመደገፍ አንፃር የከተማ አስተዳደሩ ከጎናችሁ መሆኑን ላረጋግጥ ፈልጋለሁ። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ በበኩላቸው የሀገር በቀል ፈጠራዎችንና የሐሳብ ባለቤቶችን በማበረታታት ችግር ፈች እንዲሁም ተመራጭ የሆኑ ቴክኖሎጂ ላይ የተመሰረቱ ሐሳቦችን ወደ ተግባር ማስገባት የውድድሩ ዓላማ መሆኑን ገልጸዋል። እዚህ ውድድር ዋና ዓላማ ወጣቶች ሐሳብ ያላቸው ፈጠራ ሐሳብ ያላቸው በቴክኖሎጂ በተለያዩ መስኮች የንግድ ሐሳብ ያላቸው ወጣቶች ወደ መድረክ እንዲመጡ ከባለድርሻ አካላት ጋር ትስስር እንዲፈጥሩ የፋይናንስ ችግር ያለባቸው ከፋይናንስ ተቋማት ጋር ግንኙነት እንዲኖራቸው የሚያደርግ ተጨማሪ የአቅም ግንባታ ስልጠና የሚፈልጉትን እና ተጨማሪ ድጋፍ የሚፈልጉትን ለይቶ በመደገፍ ሐሳባቸው ወደ ውጤት ሐሳባቸው ወደ ገበያ እንዲቀርብ የማድረግ ዓላማን ታሳቢ ያደረገ ነው። ባለፉት 11 ወራት ብቻ እንደ ከተማ ለ341,000 ስራ ፈላጊዎች የመስሪያ ቦታ በመስጠትና ብድር እንዲያገኙ ከባንኮች ጋር የማስተሳሰር ስራ መሰራት መቻሉን አቶ ጥራቱ ጠቅሰዋል። በዚህ መሰረት በ2017 ብቻ በዘንድሮ ዓመት 11 ወራት 341,000 የሚሆኑ ስራ ፈላጊ ወጣቶችን ወደ ስራ ማስገባት ችለናል። ከነዚህ ውስጥ በአብዛኞቹ ወይም ደግሞ 85% የሚሆኑት ስራ የተፈጠረላቸው በቴክኒክና ሙያ ኮሌጆቻችን የልል ክህሎት ስልጠና አግኝተው ቀሪዎቹም በቴክኒክ ስልጠና አግኝተው ወደ ስራ የተሰማሩ ናቸው። በአንድ ሀገር እድገት ውስጥ በአንድ ሀገር ብልጽግና ውስጥ ፈጠራ ሐሳብ ትልቁን ድርሻ ይወስዳል። ለዚህ ደግሞ መንግስት ምቹ ምህዳር እየፈጠረ ይገኛል። አንዱ ማሳያ ባለፉት 3 ዓመታት የብሩህ ወጣቶች የንግድ ሐሳብ ፈጠራ ውድድር አንዱ ማሳያ ነው። ውድድሩ የፈጠራ ሐሳባቸውን አጉልተው እንዲያወጡ ከማድረጉም ባሻገር ተወዳዳሪ ብሎም ተሸላሚ እንዳደረጋቸው የገለጹት ተወዳዳሪዎቹ መሰል ውድድሮች ተጠናክረው መቀጠል እንዳለባቸው ይናገራሉ። እኔ የወጣሁኝ ሁለተኛ ነው እና እንደነዚህ አይነት ውድድሮች በጣም ትልቅ የሆነ አስተዋጽኦ ያደርጋሉ ብዬ አምናለሁ። ምክንያቱም በጣም ብዙ ሐሳቦች
በሀሳብ ደረጃ ብቻ ሆኖ ቤት የሚቀሩ ናቸው። እንደነዚህ አይነት ውድድሮች ደግሞ ቤት ያሉትን ሀሳቦች በደንብ እንዲያበለጽጉ እንዲሰሩበት እና ወደ ንግድ እንዲቀየሩና ለሀገርም ለሰውም ጠቀሜታ እንዲኖረው ያደርጋል ማለት ነው። የወጣውት አንደኛ ነው። እንደዚህ አይነት ዝግጅት ደግሞ መኖራቸው አዲስ ሀሳብ ያላቸውን ቫልዩ እንዳላቸው ያካሉ የተለያየ ሀሳብ ቢኖራቸው ቢሞክሩ ያኛው ምናልባት እንደዚህም ሽልማት ሊያስገኛቸው ይችላል። ግን ከመሞከር ወደ ኋላ ባይሉ ጥሩ ነው። እንደ ከተማ 145 ተወዳዳሪዎች የተለያዩ የሥራ ሀሳባቸውን ይዘው የተወዳደሩ ሲሆን ከነዚህ መካከል ከ1 እስከ 15 የወጡ ተወዳዳሪዎች በፌዴራል ደረጃ ለሚደረገው ውድድር ማለፋቸው ተመላክቷል። በላይነህ 300,000 ብር ከቂርቆስ